እሺ የተወደዳችሁና የተከበራችሁ ተመልካቾቻችን ዛሬም እንደተለምደው አንድ እንግዳ ይቀርብያለሁ። ዛሬም ስለ ፊልም ልናወራ አስበናል። ከአርቲስቱ ጋር ጥሩ ቆይታለን። አብራችሁ ነው። እሺ እንኳን ደህና መጣ ኃይሌ። እሺ ቴንክ ዩ እንድሬ በጣም አመሰግናለሁ። እሺ እንግዲህ እስቲ የት ሰፈር ተወለደ ያደግ ወደ ፊልሙ እንዴት ገባ ያለን እስቲ አሁን እስካለበት ታይምና አመጣጠን እስቲ ትነግረን። እሺ ያው ኃይሌ አስመላሽ እባላለሁ። የምታወቀው በትወና ነው፣ በፊልም ትወና ነው። ወደዚህ የገባሁበት ያው ከትምህርት ቤትም ጀምሮ ከልጅነት እንደገና ቤተክርስቲያን ውስጥ በሚደረጉ የመጀመሪያው ስቴጅ ቤተክርስቲያን ውስጥ ነው፣ ተክለ ሃይማኖት ውስጥ የተጀመረው። ከዛ ትምህርት ቤት ሚኒ ሚዲያ ውስጥ እያለ ቀጥሎ ምንድነው ወጣትነት ላይ በትምህርት አዳበርኩት ማለት ነው አክቲንጉን። 1996 አካባቢ ላይ ሆሊላንድ የሚባል የግል አካዳሚ ነበር። እዛ ከነ ግሩም ኤርሚያስ እነዚህ የወንዶች ጉዳይ ክሮች ያሉበት እዛ ገብተን ያው አክቲንጉን ቀሰምን ማለት ነው። እዛ ተማር ነው። ጥሩ እሺ እንግዲህ አይልኔ የተለያዩ ፊልሞችን አይቻለሁኝ ያንተ ስራዎችን ምን ያህል ፊልሞች ሰራህ እስቲ እና በጣም ከህዝብ ጋር አስተዋውቆኛል የምትለውን ደግሞ እስቲ በዛው ምን ትነግረኝ። እሺ ፊልሞቹ ያው እነዚህ ኢንተርኔት ውስጥ ያሉ ባሉ ሜን ደግሞ ድሮ ሲኒማ ቤት እንዳውን ሳይቀዘቅዝ ያሉት ብቻ ከ20 ያላነሰ ፊልሞች ላይ ተሳትፌያለሁኝ። እስከነዛ ውስጥ ምርጥ የምትለውና ከህዝብ ጋር አስተዋውቆኛል በደንብ የምትለው ፊልም የትኛው? ከዛ ላይ ያስተዋወቀኝ የመጀመሪያው ጆከር ነው። ከሚሊዮን ብርሃኔ ጋር የሰራ ነው። መኮዴ የሚባለው ካራክተር ነው። ኦኬ አዎ ቁሴ ምናምን በጣም ቆንጆ ፊልም ነበረ። የመኪና ሌቦች ምናምን ኮሜዲ ነው በጣም ስቲል ሰዎች ጭንቅላት ውስጥ ያለው ፊልም እሱ ነው። ሞር ደግሞ የማታ የሚል ደግሞ ነበረ። ኦኬ ሁለት ካራክተር ይዞ እሱም ኦዲየንስም ይወደዋል። እኔም ደግሞ ደስ የሚሉ ከሰሯቸው ስራዎች መካከል እነሱ ናቸው። ኦኬ እሺ እንግዲህ አሁን ይህ ፕሮግራም ለማዘጋጀት ያነሳሳይ ነገር የሀገራችን ፊልም እንደምታየው ከጊዜ ወደ ጊዜ ወደፊት መራመድ ሲገባው ወደ ኋላ እየተመለሰ ነው። ይህ ነገር ደግሞ ለምንድን ነው የሚል ሀሳብ በውስጤ ስለተነሳሳና ፊልሙና ተመልካቹ የተለያየበትን መንገድ ማወቅም ስለምፈልግ ኦዲየንስና ፊልሙን ማስታረቅ ነው የኔ ሀሳብ፣ ወይ ደግሞ ማገናኘትም ሀሳቡ ስላለኝ ነው። እንግዲህ ፊልማችን እንደምታየው ከጊዜ ወደ ጊዜ ወደፊት መሄድ ሲገባው ወደ ኋላ መጥቷልና ምንድነው ለምንድነው ተመልካቹ ወደ ኋላ የተሸሸው? ሲኒማ ቤት ሞልተው እንዳልታዩ ዛሬ ግን ባዷቸውን ቀርተዋል። እንግዲህ በዛ ውስጥ ሲሞላም ነበርን አሁንም ጎሎንም አለንና ምክንያቱ ምንድነው ብለህ ታስባለህ? አሁን እንድሪ በጣም አሪፍ ጥያቄ ነው ያነሳው፣ መሆንም ስላለበት ማለት ነው። እና በጣም የሚያሳዝነ ነገር ይናፍቃል ያ ኦዲየንስ ምን ገፈትሮ የነበረው ሞልቶ የሚያለቅሶ የነበረው ተደባድቦ የሚገባው ኦዲየንስ ይናፍቃል። አሁን ሲኒማ ቤት እኛ ፊልም አለን አሁን በአሁኑ ሰዓት ቴዲ ክፍሌ የጻፈው ፊልም በአንድ ቀን የሚል ቆንጆ የቤተሰብ ድራማ ሜን ካራክተር እኔ ነኝ። እስከዛሬ ሰዎች በኮሜዲ ነው የሚያውቁኝ፣ እዚህ ላይ ደግሞ ድራማ ነውና በቃ ታዝናለህ። በቃ የሚመጣው ሰው የአንድ ግሩፕ ነው የሚመስል ሙሉ ሲኒማ ቤቱ ማለት ነው። 7 ሰው 8 ሰው አይቼ እኔ ምንድናቸው እነዚህ መጨረሻ የወጡ ናቸው ነው ያልኩት። አረ ጠቅላላ የገቡት ናቸው ትባላለህ። እኛ በሺዎች የለመድከው ነው ኦዲየንስ ማለት ነው። እና ያ ምንድነው አሁን በኮቪድ ምናምን ምክንያት ብቻ ሳይሆን እኛ ላይም ችግር ነበር፣ ሙያተኛው ላይ ምንሰጠው ኦዲየንሱ ምንሰጠው ነገር ጠፍቶ ነበር። ካስታወስክ ኮቪድ ከመግባቱ በፊት ተመሳሳይ ስቶሪ ተመሳሳይ ፊት ሁለተኛ በቃ የሆነ ማለት ኬርለስ ነበርን። እኛም ጥሩ ስቶሪ አልሰጠነውም። ኦዲየንስ እኮ ከጠፋ ቆይቷል እኮ ከኮቪዱ በፊት እኮ ጠፍቷል። እውነት ነው። ኢቨን ሙድ እያያዘብን ነበር። እኔ ጓደኞች የሰፈር ልጆች አሉና ሁላችንም አርቲስቶች ምንተዋወቅ ይመስላችኋል? ኧረ በእናትህ ትናንት ኧረ ተበላሁ እኮ 100 ብር ኤድናሞል እንግሊዘኛ እያለ አማርኛ ገብቼ ሲያንቀለቅለኝ ምናምን ይልሃል። ለምሳሌ ቆይቷል ይሄ ነገር ይኸው ሞር ደግሞ ከላይም ቁጣው መጣ። ኮቪድ ላይም እንትን አለን። ሰው ሳስበው የሲኒማው ሙድ ረሳው። አሁን ላይ ኢንተርኔቱን በየቤቱ አክሰሱ መብዛቱ፣ ሁለተኛ ደግሞ ድሮም የአማርኛ ፊልም ምናምን አይነት ስሜት ውስጥ ነውና አሁንም በጥሩ ታሪኮች መጥራት እንችላለን። እኛ ሞክረናል። ለምሳሌ ድራማ ፊልም አለ የመጡም አሉ፣ ግን ታዝናለህ። በቃ ትልቁስ ገባ የተባለው ሰው 20 ሰው ነው የሚገባው።
እና በአሁኑ ሰዓት ያለው ነገር ከላይ ሆነ እኮ ሰዎች ትቆጥራለህ ፎቅ ላይ ሆነ በጣም አዎ። አሁን ገበያውንና ሙዱን አውቀዋለሁና አሁን ያለበትን ሁኔታ እኔም ይሄ ስለከነከነኝ ነው እውነቱን ለመናገር ይህን ፕሮግራም ለማዘጋጀት እንጂ እኔ ጋዜጠኛ አይደለሁም። ግን ያጠፋ ነው እኛ ነን የመመለስም ያለብን እኛ ነን ብዬ ስለማምን ነው። ካጠፉት ውስጥ አንዱ እኔ ነኝ። እንደኔም ያሉ ሙያተኞችም አሉና እንዴት አድርገን እንመልሰው ነው የመጀመሪያውና በሲኒማ ቤት እኔ በደንብ ማስታውሰዋል። እንግዲህ አምባሳደር 1500 ወንበር ያለበት ነው ሞልቶ የለስላሳ ሳጥን አስቀምጠን ተመልካች ነበረ። እኔም እንደዛ ሆኖ ያየሁበት ጊዜ ነበርና ዛሬ ላይ ሳየው በመጨረሻው ፊልም በኔ ዘመን የሚለውን ፊልም አስገብቼ ያየው ጊዜ ልጆቹን ልኬ ሪፖርት ያመጡልኝ በጣም ነው የደነገጥኩት። እንዴ 30 ሰው 20 ሰው እንዴ 1500 ወንበር ያለበት ላይ 30 ሰው በባትሪ ፈልጋ ታገኘው ሻሻ ነው የሚመስለው የታክሲ ሻሻ። አላመንኩም። ቀጣዩን ሄጄ ነው ራሴ ሳይ ደነገጥኩና የት ሄደው ነው አሁን ምኑ ጋር ነው ያለ ነው? አሁን እንግዲህ እኛ ልክ ነን ብለን ሄድንና ልክ አለመሆናችን ነው የታየኝ። አሁን ኦዲየንሱና ፊልም ሰሪው ተለያይቷል። አሁን ምንድን ያለያየን? አሁን ያለያየውንና እንድንለያይ ያደረገንን ያ መስመር ማግኘት ፈለኩ ነው። ስለዚህ አሁን ይህን ነገር ለማስታረቅ ነው ዋናው ነገር። እንግዲህ ፕሮግራሙም ይሄ የተዘጋጀውና ምን ብናረግ አሁን የቀድሞውን ኦዲየንስ መመለስ እንችላለን ብዬ ነው። አሁን የኔ ሀሳብ አለ፣ የእናንተንም ሀሳብ አሁን እስቲ እንዲመጣ ፈልጌ አሁን የጋበዝኩና እስቲ ከኛ ምን ይጠብቃል? ምን እናርግ አሁን ለኦዲየንሱ? አሁን ምን አለ መሰለ ሁለት ነገር ነው ያለው። አሁን የኛን ተማመነ ሙያው ላይ ያለው ችግር ነው የነበረው። ልክ ሪፎርም እንደሚደረገው እኮ ነው ፖለቲካ ላይ እዚህ ላይ የኛ ችግር ታምናለህ። ስቶሪ አታችሁ ነበር ኦዲየንሱ፣ ግን አሁን ደግሞ ይመነን ኦዲየንሱ ከዚህ በኋላ የሚወጡ ፊልሞች ይመነን ስለ በቃ ማለት እኛ የምንሰራው እነሱ ሲገቡልን ሲያዩልን ነው። እውነት ነው አይደል? የኳስ ተጫዋች ገቢው እኮ የስቴዲየሙ ነው። እውነት ነው፣ ቲፎዞ ነውና የኛም እንደዛ ነውና እነሱ አሁን ይመኑብን። ጥሩ ስቶሪዎች ተሰርቷል። እኔ በየስቱዲዮ ስላየው ነው። በቃ አድቬንቸርን ብትለው ተሰርቷል። በቃ ጥሩ ግን ሰው ይዞ ቁጭ ብሏል። እና እናንተም ኑና የምንገማገምበት ታይም ቢሆን አሪፍ ነው። በእኛ በሙያተኞቹ ዙሪያ ላይ እሱ የማይካደው ሀቅ በቃ ጥሩ ስራ ይዘን መምጣት ነው። የተለየ ወጣ ያለ ነገር እኛ ሀገራችን በጣም እኮ የስቶሪ እኮ ረሃብ የለብንም እኮ እኛ እኮ ከህንድ መኮረጃ ያለብን ሰዎች አይደለንም። ብዙ ታሪክ አለን ብዙ ነገርና አድቬንቸሮቹንም ምኖቹንም በቃ እንደዚህ ወጣ ያሉት ነገሮችን እኛ ለመስራት ሙያተኛው አንደኛው የፕሮዲሰር ማህበር የሚባል ተቋቁሟል። ቆንጆ ድርጅት ማለት ፊልም ሰሪውም እንደ በፊቱ ተሰረኩኝ ምናምን ብሎ አይሳቀቅም። በአሁን ሳለ ግን ኦዲየንስ የለም። የሁሉ ጥሩ ዝግጅት ተደረገና ኦዲየንሱ ግን የለም። ኦዲየንሱም ደግሞ ሙያተኛውን ይመንብንና ሲኒማው ሲጀምር በቃ ገንዘብ ሲመጣ እኮ አይዲያም ታመርታለህ፣ ብዙ አይዲያን ተግባር ላይ ታውለዋለህ ምናምን እና እንደዛ ነው ብዬ ነው የማስበው። እሺ ጥሩ እንግዲህ ስህተታችንን አርመን ወደ ቀድሞ ስራችን ተመልሰናል። የሰርተንም በየስቱዲዮ እንዳልከው አዳዲስ ፊልሞች አሉ። እነዛን ፊልሞች ለማውጣት የግድ ኦዲየንሱ ሲመጣ ነው። አሊያም ገንዘብና ድካም ወጥቶበት አውጥተነው አሁንም በ20 በ30 ሰው በድፍረት አሁን እንድሬ በድፍረት ማለት በቃ ደፍረን የገባ ነው። በቃ ምንም ሰው የለም ስለ እኮ የሌለበትም ጊዜ አለ። አንድ ልጅ መጣና ተመለሰ ይለዋል። በኢየሱስ አንድ ሰው መጥቶ እግዚአብሔርን ነው የምልህ በጣም ከባድ ነው። እና ይህን ስታየው ፕሮዲሰሮቹ ብር አውጥተው ነው የሰሩት ምናምን ድካም አለ ምናምን ነገር በዚህ በኮቪድ ላይ እንቅስቃሴ በሌለበት ሁኔታ ላይ ነው ራሳችንን አጋልጠን የሰራ ነው ምናምንና የሆነ ልጅ መጣና ተመለሰ ሲሉ ተስፋ ቆረጥኩኝ። እሺ እንግዲህ የኢትዮጵያ ፊልም እንደምታውቀው ኦዲየንሱ ከአዳራሽ ከሲኒማ ቤት ርቋልና እንደው በአንተ ሀሳብ በአንተ ግምት የኢትዮጵያ ፊልምና ኦዲየንስ ምን መቼ ነው የተላለፉት? መቼ ነው የተላለፍ ነው? እንግዲህ አሁን ልክ የኮሜዲውን ስሜት ስንሰጠው የኮሜዲውን ስራ ስንሰጠው እንደነ ወንዶች ጉዳይ ፓርት ዋን ላይ በዝናብ አምባሳደር እየተገፋ ጎርፍ ውስጥ እስከሚወድቅ ድረስ የነበረ ኦዲየንስ አለ። ጌትነት የሚዞር ማለት ነው ስቴዲየም የሚታጠፍ ኦዲየንስ አለ። የዛን ያለማው እንደ ሸዋሸዋ ታክሲ 4 ሰው የምንቆጥርበት ጊዜ ላይ ደርሰናል። አሁን የተላለፈው ምንድነው? እኔ በእኔ አስተያየት ከኮቪድ ከመግባቱ በፊት ላይ ይሄ የታሪክ ድግግሞች መብዛታቸው ኮሜዲው በቃ ዝም ብሎ የዲያሎግ ብቻ ማሳቅ ብቻ መሰዳደብ ምናምን መሆኑ
ኦዲየንስ ከሌላ ሀገር ፊልም ጋር ያወዳደራል ኦር ደግሞ መንደር ውስጥ ካለው ከሚያስቀው ልጅ ጋር ያወዳደራል። እሱ በልጠ ካልሄድክ በቃ የግድ ነው በቃ ስራው ልትሰራው አችልም ማለት ነው። እና ያኔ ነው ማለት ኮቪድ አሁን ቀጣይ አንድ አመት ሆኖታል። 2003 ወደ 2010 አካባቢ 11 አካባቢ በቃ እየወረደ መሰለኝ አይደል? 2011 2000 በቃ አሁን ያኔ ምንድነው የማታ ያወጣው መች ነበር? የማታ በጣም ቆይቷል። ኦኬ የመጨረሻ ያኔ ጥሩ ነበር። በማታ ጊዜ ጥሩ ነበር። ኢቭን ያልተሾፈው ከነቴ ዲቪ የሰራ ነው ጥሩ ታይቷል በሲኒማ ቤት ደረጃ። ኦኬ ያኔ ነበረ መቼ መሰለህ 2008 9 አሁን አካባቢ ከዛ በኋላ እየቀነሰ ነው የመጣው። ኦኬ ወዲህ 10 ምናምን በኋላ ማተው የለም። ከዛ ባለፈው አመት ጭራሽ ደግሞ ኮቪዱ መጣ ተደረበበት ጭራሽ እንትናና አሁንም ማስተካከል ይችላል መነሳት ይችላል ጥሩ ስቶሪዎች ከሰጣቸው እና ደግሞ ፕሮሞሽኑ አሁን ፕሮዲሰሮቹም የተቸገሩት ቢመስለኝ ፕሮሞሽኑ በአሁኑ ሰዓት ስራም ስለሌለ ውድ ነው በጣም። ኦኬ ለማስታወቂያ በቲቪ ለማስተዋወቅ ለዩቲዩብ ብለህ ሰርተህ በ50 ሺህ 60 ሺህ ብር እንዴት ብለህ ሌላ 50 ሺህ ብር ተጠቅመህ እሱ ያው ተመሳሳይ ያስባለሁ። እሺ ሁሉ ሲኒማ ቤቶች ጠቅላላ ባዶ ናቸው። ባዶ የሆኑበት ምክንያቱም ኦዲየንስ በማጣት ነው። እኛ የምንሰጠውና ኦዲየንሱ ተላልፈናል። አሁን እንደተባለው ቴሌቪዥኖች ተከፍተዋል። በቴሌቪዥን ፊልሞች እየመጡ ነው። እነሱ ደሬም አሉ ኢቢኤስም ሌላ ፊልሞችም አሁን እየመጡ ነው። እኛ ሀገር ላይ ዲኤስቲቪም እየመጡ ነውና ቻሌንጁ ብዙ ነው። መጀመሪያ እንደውም ሰሞን ላይ ቃና የገባ ጊዜ ሙሉ በሙሉ ጠፍቶ ነበር ብለን ነበር። አሁን ተጨማሪ መጣ። አሁን እንደውም እንትኑ ጦዘ። ይሄ ወደ ከሲኒማ ጋር ያለው ከሀገሪቱ የፊልም ኢንዱስትሪ ካለው ጋር ይሄ አሁን የመጡት ዘመኑ ያመጣቸው እንትሎች ይበልጥ እየጦዙ መጡ። ቻሌንጁም ከፍ አለ ማለት ነው። አሁን ይሄንን እንዴት አድርገን ነው ማስተካከል የምንችለው? አሁን ሲወጡ ያሉት አሁን ቴሌቪዥን ላይ የምናያቸው ፊልሞች ይመጥናሉ ወይ? እንዴት ነው እሱስ ነገር? በጣም አሪፍ ነው። እንዳልከው ለምሳሌ ልክ ቃና መጣ ሲባል የሆነች ትንሽ ወረት ነገር አለች። ሰው ድሮም ተገላገልን ምናምን አለ። ሲያዩ ግን የሀገሩን ከለር አጣው። እዛ ላይ የሀገሩን ከለር እኔ በቤተሰብ ደረጃ አንዲት ሴትዮ ይናፍቁኛል እኮ አርቲስቶች ያለችው አባባል አድረሰው የሀገሬ አርቲስቶች ይናፍቁኝና በ15 ቀን አንዴ ገብቻ ያቸዋለሁ። ከዛ ደባሪ ስቶሪ አይታ ትወጣለች ምናምን እሷ ለሰው ትናገራለች። እንዲህ ፕሮሞሽኑ እንደዚህ ይሄዳል እና እንዳልከው ኦዲየንሱ እኛን ይወደናል ማለት ኢትዮጵያዊ ከለር አለ ስራችን ላይ። የእያንዳንዱ ፋሚሊ ታሪክ ነው የምንሰራለት። የሚስቀው ማህበራዊ ህይወቱ ነው የሚያስቀው፣ የሚያዝነውም በማህበራዊ ህይወቱ ነውና ከነቃና በላይ እንደሚመርጠን አውቃለሁ። ግን አሁን ምን ሆነ እንዴት መሰለ ቀድሞ ሲሄድ ኦዲየንሱ መከተም ያለበት በቃ ቀድሞ ሄደ። ለምሳሌ አንተ ኃይለኛ ፉገራ ካልፎገርከው መንደር ውስጥ እኮ እኔ ነኝ ያለው ፎጋሪ አለ። እሱ ቁጭ ብሎ አንተ እዛ ጋር ላስቅ የምትለው አሳሳቅ የሚያስጠላ ከሆነ ቀድሞ ስቆ ተላሸለ እና ቆም ቆረ ቀድሞ ስቆ ጨርሶታል። አይሰማም። ያ ነገር ነው። አንዴ ገብተህ ካየ እንድሬ ቀድሞ እኮ ዲያሎግ ያወራሉ እኮ እንግዲህ አውቀውት ማለት ነው። የሆነ አንተ በአንተ ቤት ያራዳ ቋንቋ ማውራት ነው አይደል? እንትን ስትል እንትን ነው ምናምን ነገር ይላል። ያንን መቅደም መቻል አለብን። በጥናት ላይ የተመረኮዘ ስራ መስራት ምናምን። ቲቪዎችም ያልካቸው ደስ ይላሉ መብዛታቸው። አንደኛ ለሙያተኛውም እድል ይከፍታል። በኮቪዱ ምክንያት በእውነት ያልተጎዳ በተለይ አርቱ ላይ እናንተ ታውቁታላችሁ በስቱዲዮም ደረጃ በምናምንና በጣም ከባድ ነበር። ያንን ቻሌንጅ አድርገን እዚህ ደርሰናል። ይመስገነው ስራውን ተጀምሯል። ግን ቲቪ መብዛቱ አድቫንቴጅ አለው፣ ደስ ይላል። ብዙ ስራ እንዲሰራ እንዲመረት ያደርጋል። ታናናሾቹንም እንዲወጡ ለክ እንደናንተ አይነት ትምህርት ቤት የምታስመርቋቸው ሰዎች የቲቪ መብዛት እንጀራ ይወጣላቸዋል ለነሱ ነው። ለተማሪዎቹ ተምሮ ቁጭ አይልም። ሶ ኢቢኤስ ቢከፈት እንትና ቢከፈት ሶደሬ ቢከፈት ምናምን አማራጭ መርጦ የተመረጠበት ይሰራል። የተሻለ ያው ውድድሩን ያከብደዋል እንጂ ችግር የለውም። ውድድሩ ደግሞ አሪፍ ያጠነክራል ብዬ አስባለሁ። ለምን ከታች የሚመጡ ልጆች የሚያስፈሩ ልጆች አሉ። በቃ ታለንትድ የሆኑ ልጆች አሉ። አሁን እነሱ ምን ሚዲያ ላይ በአንድ ሚዲያ ብቻ አንችላቸውምና መብዛት ጥሩ ነው። አሁን ባልከው ላይ እንደውም የትምህርት ቤቱ ዋና መከፈቱም እኔም ሲከፍተው እንድሪያስ ፊልም አካዳሚን ለአዳዲስ ወጣቶች እድል ለመስጠት ነው። እውነቱን አይ ምናያቸው ልጆችም አሉ ጎበዝ ልጆች አሉ። ለነሱ በር ለመክፈት ነው የመጀመሪያ ትምህርት ቤቱ መቋቋሙምና እነሱን እኔ የኔ ሐሳብ ነው አሁን እነሱን ከአንጋፋዎች እኛ ትንሽ ልምድ ካለን ጋር እያቀናጀን አዲስ ነገር እንዲሰሩ ማበረታታት
እና እነሱን ማውጣት ነው ዋናው የትምህርት ቤቱ ሀሳብ እና የተማሪዎቹን ጉዳይ ከአንጋፋዎች ጋር አቀናጅቶ የተሻለ ስራ ሰርተው አሁን ላለው ጄኔሬሽን ወጣቱ የሚመጥን ስራ እንዲሰሩ ነው ዋናው ዓላማውማ የትምህርት ቤቱን መከፈት። አሁን ወደ አንተ ስራዎች እንምጣና እንደው በስራ ውስጥ ስትሰሩ በቀረጻ ላይ ሊሆን ይችላል፣ በፊልም ስራ ላይ ከፊልም በኋላም እንደው የገጠመ የሚያስቅ ሊሆን ይችላል፣ የሚያሳዝን እንደው ብዙ ገጠመኞች ይኖራሉ ብዬ አስባለሁ። እስቲ እነሱን ደግሞ እስቲ ያካፍለን። አሉ ብዙ እያንዳንዱ ፊልም ላይ ጨርሰሽ ትወጣለህ የሆነ ነገር ግን ማትረሳው ነው ጥያቄውና እኔ የማታ የሚለው ፊልም ስሰራ የተሰቃየሁትን ስቃይ መቼም ተሰቃይቼ አላውቅም። ጸጉሬን ገምሼው ነው የሰራሁት። ራስታውን በግማሽ ራስታ ነው ያለሁት ለ3 ወር ያህል በአንድ ኮፍያ ይህንን ጸጉር ወደዚህ አምጥቼ ነው የምሰራው እንዳለው ሰው አስመስዬ ማንም ሳያውቅ ነው የጨረስኩት። ከቤተሰብ ውጭ ቤት ነው የማወልቀው። ከባድ ቻሌንጅ ነበረውና ነፍሱን ይማረው ወንድማችን ኤልያስ ሙሉዓለም የማታ ፊልም ዳይሬክተር ነው። ያልተሾፈው አያስቅም ቀዩ ጎበዝ ልጅ ነው። አተነዋል አሁን አመት ሆኖታል ካለፈና እሱ ተማምኖብኝ ነው የጠራኝ። ሲጠራኝ ኦኬ ለዚህ ካራክተር አሪፍ ነበር ግን ድሬዱን አያነሳውም ሲባል ላንብበው አልኩት። አነበብኩትና አነሳሁት። ኦኬ አምነህበት ወደው ማለት ነው? ወደድኩት፣ ቆረጥኩት። ኦኬ ከዛ እሱን ስሰራ ነው ብዙ ነገር ገጥሞኛል። ማለት ወደ ካራክተሩ ሙድ ገባው። ካራክተሩ እብድ ነው፣ ከራሱ ጋር ይጣላል። ኦኬ ከዚህ ጋር ይጣላል። እኔ የእውነት እሱን ስለማመደው ወደ እሱ እየሆንኩ መጣሁ። ኦኬ የራስን ስብዕናን ያሳጣው ካፌ ውስጥ ሙድ ይዛሉ። ለምሳሌ ለመላበስ ኦኬ በቃ አስተናጋጁን አዛ አድርገው ነበር። ስኳር ጨምር፣ ማን ጨምራለ ጨምር፣ እሱን ተሆነ እኔ ያልኩ ምናምን ነገር ብለን ታወዛግበውና በቃ ሞር አዳፕትቶን ቅድሚያን ያስቆረጠኝ ዳይሬክተሩ ከባድ ነበረ። ልጁ እውቀቱ ኤልያስ ሙሉዓለም ነፍሱን ይማረው። በቃ ያወቀ ፊልምን ያወቀ ሰው ነበረ፣ ያልተጠቀምበት ሰው ነውና ከአንድ ወር በፊት ተቆረጠልኝ። ለምን በቃ ተቆርጠው ቁጭ በልልኛል። እሺ ኤልሳቤጥ ቀጩም ነበረች፣ እሷንም የሆነ ሜካፕ ሰራት። ከአንድ ወር በፊት ከስቱዲዮ መውጣት የለም ተገመስኩኝ ሙሉ ለሙሉ ጽሜት በግማሹ ምናምን እና ታክሲ ውስጥ ነው ከቤት ማዘር ናፈቀች መሄድ አለብኝ ብያቸው ከስቱዲዮ ወጥቼ ከቤት ስመለስ ታክሲው የደከመ ነገር ነው በሩና ሚኒባሱ ስገባ ኮፍዬ ያዘው እና ገባው ነኝ በስመ አብ ታክሲው ተተራመሰ። ኦኬ ማለት የሆነ በቃ እብድ ነው የመሰላቸው፣ ሸረሪት ነው የመሰልኳቸው። በዚህ ግማሽ አሁን እንደውም ፋሽን ሆነ እኮ ኦኬ ካንተ በኋላ አሁን እያየሁ ነው። ያኔ ብቸኛው ሰው ነው ደነገጠ። ከዛ እኔ ካራክተር ውስጥ ነኝ በቃ ለምን አላጨናንቀውም ሰውየውን ብዬ አሰብኩኝ። አጠገብ ያለውና እንዲህ ብሎ ነው ያሳለፈኝ። ደንግጧል። ጫፍ ላይ ነው ያለው፣ እኔ ጥጌ ነው ያስኩኝ። እዛ ከራሴ ጋር የሆነ ነገር መስራት ጀመርኩ ምናምን ነገር እላለሁ። ማለት በቃ እስክደርስ ከሱ ጋር ልደበር ብዬ ወራጅ ያለበት ቦታ እርግጠኛ ነኝ ትክክለኛ ቦታ ነው። ፈርዶ ወራጅ ያለ ወረደ። ኦኬ አንድ ችግር ሳያደርስብኝ ቢም ኦኬ አሪፍ ገጠመኝ ነው። ሌላ የምትጨምርልን ካለ እስቲ? ያው ሌላ ኖርማል ነው ግን እቺን ስለማረሳት እቺ የማታ ትልቅ ፈተና ቴዲ ክፍሌም አለበት ባይዘው። ኦኬ እዛ ፊልም ላይ ሰካራም ሆኖ ብቅ እያለ የሚያዋዛ ካራክተር ነው። በጣም የማታ ፍልስፍናውም ከባድ ነው። ሀሳቡ መራሱ ከባድ ነው። ማለት የሆነ ውስጣችን የሚያወዛግበንን ሀሳብ ነው ካራክተር አድርገን የሰራነው። ባረኩት ባላረኩት የምንለውን ማለት ነው። አንድ ሰው ሁለት ሰው ሆኖ ሁለት ሆኖ እና እሱ ፊልም ላይ ብዙ ገጠመኞች አሉ። ይሄኛው ትንሽ ፈታ ያደርጋል። አሪፍ። እሺ እንግዲህ ጥሪና አክብረህ እዚህ ድረስ መጥተሃል። እንደው የምታመሰግነው ሰው ካለህ እንደው ቢነሱ ብለህ የምታስባቸው ሰዎች ካሉ እድሉ ልስጥና እስቲ። እሺ በመጀመሪያ እናንተንም አካዳሚውንም የእንድሪያስ ፊልም ትምህርት ቤትን ጥረታችሁን እናውቀዋለን። ብዙ ልጆችም የምታወጡ ተስፋ ያላቸው ልጆች አሏችሁ ከኛ ጋርም በመስራት ላይ የሚገኙ ምናምን። እኔንም አክብራችሁ ስለጠራችሁኝ አመሰግናለሁ። በመቀጠል ያው እንደ አብዛኞቻችሁ ከቤተሰብ ነው የምንጀምረው። ቤተሰብ በሚያደርግልህ እገዛ ውስጥ ከጎን ናቸው። ትምህርት ቤት እንድትማር አድርገው አርቱን ፈልገው ምናምን በጣም ወዳት ታለችኝ። እሷን በጣም አመሰግናለሁ። እንደ ኤሊኪ ነፍስ ስለምታይኝ ሁሌ አልረሳህም። አንተንም አመሰግናለሁ። ምክንያቱም አክተር እንዴት እንደሆነ ጋይድ አድርጎኛል። ማለት ጣለው ይሄንን እንደዚህ አይደለም አክቲንግ ብሎ እንደ አዲስ ያስተማረኝ እሱ ነውና አመሰግናለሁ አንተንም። በተረፈ ተመልካቾቼን፣ አድናቂዎቼን ሁሉንም አመሰግናለሁ። እኔም አመሰግናለሁ።
እሺ የተወደዳችሁና የተከበራችሁ ተመልካቾቻችን የዛሬ እንግዳችን ጋር የነበረው ቆይታ ይሄን ይመስላል። ከእንድሪያስ ቡፌ ይቀጥላል። አሁንም አብራችሁ